ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። እንዴት ናችሁ? ጤና ይስጥልን። እንዴት ናችሁ ተመልካቾቻችን? እዚህም ያላችሁ በየቤታችሁም ያላችሁ የማምሻ አባላትም እንኳን ደህና መጣችሁ። የዛሬ ማምሻችን የሚያተኩረው በተለያየ አጋጣሚ የምናያቸው የጥበብ ስራዎች አሉ አይደል? የኪነ ጥበብ መቼም ሙዚቃ ሳያዳምጥ፣ ፊልም ሳያይ፣ ዶክመንተሪ ሳያይ፣ መጽሐፍ ሳያነብ በየትኛውም መስኪውን ከኪነ ጥበብ ጋር ህይወቱ ያልተሳሰረ ሰው የለም እና ከዛ ከኪነ ጥበብ ጋር የመተሳሰራችን ነገር ደግሞ ህይወታችን ላይ፣ አስተሳሰባችን ላይ፣ ማህበራዊ ህይወታችን ላይ ስለ ሀገራችን ያለውን ስሜት እንዳለ ይቀርጻል። ኪነ ጥበብ ህይወታችን ላይ፣ አስተሳሰባችን ላይ እንዲሁም ደግሞ ስለ ሀገራችን ያለንን አስተሳሰብ እንዴት አድርጎ ነው ሼፕ ያደረገው የሚለውን ነው የዛሬ ማምሻ ሀሳባችን። ከዛ በፊት ግን ከድላችን ትምህርት ቤት ነው የመጡት እንግዶቻችን። እንኳን ደህና መጣችሁ ትምህርት ቤታችሁ አይደል? እናመሰግናለን። ፕሪፓራቶሪ ተማሪ ናቸው። ጎበዝ ተማሪዎች ናቸው። ከኪነ ጥበብ ጋር ተያይዞ የማትረሱት የምታስታውሱት ህይወቴ ላይ ይሄን ነገር ጥሎልኛል የምትሉት ስራ አለ? ኧረ በጣም ይኖራል። በእውነቱ በየዘርፉ ነው ደግሞ ያው በየዘርፉ በተለያየ ዘርፍ ስለሆነ ኪነ ጥበብ ስንል ሙዚቃውም፣ ቲያትሩም፣ ፊልሙም ስላለበት በጣም ሰፊ ነው የሚሆነው። ግን በየሁኔታው እናነሳው እንችላለን። የቲያትሩ ክፍል ባልደረባችን ይትቤት አይደለም አንዱ ግን ብዙ ናቸው። በርግጥ ምንም ጊዜ ይትባረክ ሲነሳ ከግራ ነው። እኔ ከግራ ካለ የሆነ አጣኝ ይትቤት ያው ሲኒየር በመሆኔ ነው እንጂ ታላቅ አክብሮ ነው በሚለው እንያዘውና ያው እርግጥ ነው ወደ ቲያትር የመራንም የፊልሙ ምናምን ስለነበረ፣ ግን በቲያትር አሁን ከቲያትር ውስጥ በተለይ አገርሽ እንድትወጂ ስለ አገርሽ የሆነ ነገር እንዲሰማሽ የሚያደርጉ ነገሮች አሉ። እነዚህ ትውፊታዊ የምትያቸው ቲያትሮች፣ ታሪካዊ የሚባሉ ቲያትሮች፣ ሌሎቹ ያው ፍልስፍና ላይ ምናምን እንደዚህ ላይ ያተኩሩ ይችላሉ። እነዚህኛዎቹ ግን የሀገርሽ ባህል ላይ ስለሆነ የሚያተኩሩት የሀገርሽ ማንነት ላይ ስለሆነ ብዙ ምጠቅሻቸዋል። እንደው አንሳ ከተባልኩ ግን ማነሳው ቃቄ ወርዶትና ህንደኬ በጣም እንትምላቸው ናቸው። ሁለቱም በራሳቸው ዘውግ ሀሪፍ ቲያትሮች ናቸውና እነሱን አነሳለሁ። አንዱ በታሪክ አንዱ ደግሞ በራሱ በርዕሰ ጉዳዩ ማለት ነው። ቲያትር ላይ ግን ሲባል እኔ ትውፊታዊ ቲያትሮች በተለይ ቀደም ባለ ጊዜ ቲያትር ቤቶች የሚታዩበት እድል እንዳለ ሆኖ ዩኒቨርሲቲ 4ኛ ዓመት ወይ 3ኛ ዓመት ተማሪዎች እንደ አንድ ኮርስ ይሰጥ ነበር አይደል? ትውፊታዊ ቲያትሮችን በቦታው ሪሰርች ሰርተው ይሄ መጀመሪያ መትራ አይደለም እንደዛ ይመስለኛል። ሁለተኛ ሴሚስተር በእኛ ጊዜ ሁለተኛ ሴሚስተር መጀመሪያ ሁለተኛ ሴሚስተር ላይ ከዛ ወደ ማሳየቱ ወደ መድረክ ሲመጣ ወይ ከአዲስ አበባ ባህልና ቱሪዝም ቢሮ ወይ ደግሞ ከባህሉን ከሚያውቁ ሰዎች መተው አፕሩቭ አድርገው ታረጋግጠው ይሄ ትክክል ነው ባህላችን ተገልጿል ተብሎ ነው ወደ እይታ የሚበቃውና ትክክል ነው። በተለይ ግጭት አፈታት ላይም እርቅ ስነ ስርዓት ላይ የሚሰሩ ትውፊታዊ ቲያትሮች በጣም ብዙ ሰው አይን ቀልብ ይይዛሉ ብዬ አስባለሁ። እኔ አሁን በጣም ማስታውሰው አንተ ቃቂ ወርዶት እንደዚህ ያልክ እኔ ባላገሩ የሚል ቲያትር አይደለ? የባላገር ፍቅር ሰማህ ይበለው እንደዚህ የሚታወቅበት በጣም አስታውሰዋለሁ። እሱ አሁን በቃ ኦሪጂናል ነው የሚመስለው። ስቴጅ ላይ ስታየው ካለባበሳቸው ካነጋገራቸው ምናምን በጣም የሰውን ቀልብ መያዝ ይችላሉና ባህልን ለማስተላለፍ ትልቅ መሳሪያ ነው ቲያትር አይደል እንዴ? ሙዚቃውን ወይ በጣም ብዙ ነው። በተለይ የኛ 90ዎቹ ጊዜ ይሄ የብሔር ብሔረሰብ ሙዚቃዎች በጣም በስፋት ይሰሩ ነበር። አሁንም አሉ በእርግጥ ግን የሐመር ሙዚቃ አሁን ሚሶነጋያ አይደል? እሱም በክሊፑ በይዘቱ በቃ ሐመርን እንድታቅ
ማለት በደንብ ባህሉ እንድንረዳ አለባበሱና አጨፋፈሩ እንድንረዳ አድርገውናል ብዬ አስባለሁ። የኩናማ ሙዚቃዎችም እንደዚሁ በእርግጥ ይሰራሉ እኮ ከዛም በፊት ቀደም ባለው ጊዜ ግን ዘመናዊነትም ትንሽ ለሰው ጆሮም እንዲገባ ተደርጎ በስቱዲዮ የሚሰራበት መንገድ ከኦሪጂናል ታዋቂ ሰው ተጨምሮበት አሁን ሳሮን ነበረች ያኔ ሞዴል አሸናፊያ ሳሮን ነበረች ሚስዮን ነገር የሰራችው ከዛ ሙዳሻዲ አብሯት ሆነ በጣም ያማረ ተዋት ሞክራታለሁ በስተቀር የሪየር ሚስዮን ነገር ፓወር ስላለው ነው በጣም የሙዚቃ ፓወር እንግዲህ መልእክት ከማስተላለፍም በላይ ይሄን አይነት አገር ማሳያም ስለሚሆን ጭምር ይመስለኛል ትልቅ ጉልበት ያለው አሁን ቅርብ ጊዜ ራሱ ሀገር በቀል ጃዝ እንደዚህ የሚሉ እንቅስቃሴዎች አሉ እኮ የሀገር ሙዚቃ እነ ሙላቱ አስታጥቄም ተፈሪ አሰፋም የሚሞክሯቸው አሉ ይሰሯቸው አሉ ኢትዮ ጃዝ የምንለው የሙላቱም በጣም ትልቅ ጉልበት አላቸው እንደዚህ አይነት ሙዚቃ አለ እንድትል የሚያደርግህ የብሩ ተስፋሸትን እኔ አስታውሳለሁ በጣም የማይረሳው ጊዜ የብሩ ተስፋሸት ማለት 1977 ድርቅ የተከሰተ ጊዜ እንግዲህ በተለያየ ሀገራዊ ጉዳይ ላይ ሙዚቀኞች አርቲስቶች ተሰብስበው ብዙ ኃላፊነታቸውን ይወጣሉ እና አንዱ እሱ ነበረ በእርግጥ የነሱ መነሻ ያኔ ለድርቁ እነ ቦብ ጌልዶፍ የሰሯቸው ሙዚቃዎች እነ ማይክል ጃክሰን we are the world የተሰሩ ጊዜ እኛም ለሀገራችን ምን እንስራ ብለው ያኔ የኢትዮጵያ ሙዚቀኞች አንድነት ማህበር ነበር የሚባለውና አሁን የሙዚቀኞች ማህበር ነውና እሱ አነሳስቶ ወይም አስተባብሮ ገጣሚያን ዜማ ደራሲዎች ድምጻውያን በጣም በርካታ ወደ 13 ሙዚቃዎች በአንድ ወር ውስጥ ነበር የሰሩት ግለሊ የተስፋሸት አልበሟ ከቨሯ ላይ ያለችው ምስል አለች ቁጭ ያረጋለች ይትባረክን ይመስለኛል የሚገርም ቴዲ እሱ ምስል እዚሁ ላይ ይለቀቅታል እሱ ምስል ራሱ የሰራው ለአልበም ከቨሩ የሰራው ራሱ ሰዓሊው ታደሰ መስፍን እና የኪነ ጥበብ የአርት ራሱ አንድ ላይ ተግባብተው ተዋህደው ለአገር የሚገባቸውን ሪስፖንሲቢሊቲ ተወጥተዋል ከዛ ደግሞ ድርቁ ካለፈ በኋላ ህዝብ ለህዝብ ተብሎ ደግሞ ለምስጋናም እንደዚህ የተለያየ የብሔር ብሔረሰብ ሙዚቃዎችን ይዘው ለምስጋና አውሮፓም አሜሪካም ሄደዋልና የሙዚቃ ጉልበት እንዲሁ በቀላሉ ምን ዘረዝረው አይደለም ሰዓቱን ማይበቃ መጽሐፍን እንመልከት ግጥሞች አሉ የህትመት ስራዎች ላይ ከአማርኛ ከታሪክ መጽሐፋችን ጀምሮ ደራሲያን እያሳተሙት ለንባብ የበቁ መጽሐፎች አሉ መጽሐፍኒ ቴዲ ግን መጽሐፍ በጣም ብዙ ነው ነገር ግን እያንዳንዱ መጽሐፍ የሚጻፈው ሀገር ውስጥ እስከሆነ ድረስ በሀገር ውስጥ ቋንቋ ነው ቋንቋው በራሱ የሚነግርህ ቋንቋ ውስጥ ባህል አለ ትውፊት ክዋኔዎች አሉና እያንዳንዱ ነገር ያንን ያሳይሻል አንቺ የኖርሽበትን ማህበረሰብ ወደኋላ እንድትመለከች ያደርግሻል አንዳንድ መጽሐፍት ደግሞ አሉ ነገንም አለቀሽ እንድታይ ቀደም ብለሽ እንድታይ ለምሳሌ ቢሆን አለ ሳይንቲፊክ ፊክሽን ኢትዮጵያ ላይ እንግዲህ ሲጀመር ወይም ደግሞ የመጀመሪያው ልንለው ነው ምንችለው ያ ግን አገር ሊኖራት የሚችለውን ራዕይ ቀድሞ ይነገራል በአገር ውስጥ ቋንቋ በምን ይጻፋሉና እኔ ትንሽ ውስጤን ሳነበው የሚሆን ስሰማውም ጭምር የሆነ የሚነግረኝ ነገር ስላለ በጣም ስሜት የሚሰጠኛ እንድንትናል የሎሬት ጸጋዬ ገብረመድህን ጴጥሮስ ያችን ሰዓት ላይ በጣም ይለይብኛል እንደው ትንሽ ቢሆን ልበልላችሁ ቆመት ልልናል ምክንያቱም ትንሽ ለመተወንም ምን ለማለትም ታቋለህ ያውቁታል ጋሻልኩ እሺ ከናቴ ማህፀን አልፌ በኢትዮጵያ ማህፀን አርፌ ከአፈሯ አጥንቴን ቀርፍፌ ከደሜ ደሟን አጠንፍፌ ከወዟ ወዜን ቀርፍፌ በሕፃን እግሬ ድሄባት በህልም አክናፌ ከንፌ እረኝነቴን በሰብሏ በምድሯ ላብ አሳልፌ ከጫጩት ከጥጃ ከግልገል ጋር ተቃቅፌ በበጋው የእረኛ አደባባይ ክረምት እንደወዙ ፈሳሽ በገጠር የደመና ዳስ በገደል የሸለቆ አዳራሽ ከቆቅ ከሚዳቋ ከጅግራ ጠረን ስተሻሽ በወንዝ አፋፏ ሐረግ ዝላይ መወርወር መንጠልጠል ጢሎሽ ከፍልፈል ጋር ሩጫ ስገጥም ከቀበሮ ድብብቆሽ ከናዳ ጫፍ ሳር አጨዳ ለግጥ ላሜ ትንሽ ግጦሽ ለጥጃዬ የሌት ግርዶሽ ለጥማድ በሬዎቼ ራት ለማታቸው ትንሽ ድርቆሽ ለግልገል ካውሬ ከለል እማሳው ስር ጎጆ መትከል ለፀሐይ የሾላ ጠለል ለዝናብ የገሳ ጠለል ውሎ የንብ ቀፎ ማሰስ የአበባ እንቡጥ ሲፈነዳ የግጦች ሳር ሲለመልም ሲሰማሩ ሰደድ ሜዳ አዝመራው ጣል ከንበል ሲል ከብቱ ለሆራ ሲነዳ
ፈረስ ግልቢያ ለመሸምጠጥ ከወፎች ዜማ ሲቀዳ ልቤ በንፋስ ተንሳፋ በዋሽንት ዋይታ ሲከዳ ያችን ነው ኢትዮጵያ የምላት ይላል። በቃ ቃል ታጭለታለሽ። በቃ ምንም ቃል ታጭለታለሽ። ከዚህ ግጥም በኋላ ሌላ ታብራራለህ ወይንስ እንዴ? ይቅርብኝ። ወደ እኔ ደግሞ ስመጣ በሀገር የሚባል በጣም ቆንጆ ዶክመንተሪ ነበረ። በቀድሞ ዋልታ ይዘጋጅ ነበረ። አሁንም አለ በዶክመንተሪ ክፍላችን የሚሰራ አንድ አዲስ ጀምረናል በስፋት። በጣም ሰፍቶ ገዝፎ የዛኔ ቅዳሜ 3 ሰዓት እስከ 3 ሰዓት ተኩል ነበር የሚታየው እና ኢትዮጵያ የሚለው ሙዚቃ በቃ ከሱ ዶክመንተሪ ጋር ነው የሚያያዘውና ተስፋዬ ገብሬ ለቅሶ የሚመስለን ድሮ ጥቁር ተለብሶ ማልቀስ ብቻ ነው አይደል? ለቅሶ እንደዛ እንዳልሆነ ያየሁትኝ እኔ በሀገሬ ዶክመንተሪ ነው። ወደ ዶርዜ አንዳንዴ በቃ እንዴ አያለቅሱም እንዴት ያለሽ እንደየብሔሩ ስለሚለይ የሰርግ ስነ ስርዓት፣ የሽምግልና ስነ ስርዓት ሰዎች ሲያጠፉ ይቅርታ የሚባባሉበትን ነገር ያየሁት በሀገሬ ዶክመንተሪ ነው እና የኢትዮጵያን ስፋት ስፔሻሊ ወደ ደቡብ ኦሞ ያሉትን እያንዳንዱን ብሔር ብሔረሰቦች ያየንበት ነውና እስካሁን ሚሞሪ አለ። በዚህ የኢትዮጵያን ታሪክ በሚሰንደው የሀገሬ ዶክመንተሪ ላይ ካሜራማናችን ጋሽ ፀሐይም ተሳትፎ አድርገዋል። አሁንም አለ ወደ ኦሪጂናሉ ቦታ ለማይሄድ ሰው በጣም ለማሳየት ይረዳል። እንደገና ሌላው ዓለም ደግሞ ከኢትዮጵያ ውጪ ራስን ባህል እንዲያለን እኮ ለማለትና በኩራት ለማሳየትና ሰውም አይን እንዲይዝ ለማድረግ የለመደውን እሱ የሚያውቀውን ከምትሰራለት ኢንዲጂነስ የሀገር በቀል የሆነውን እውቀት ስታሳየው ነው አይን ቢይዘውና በቲያትሩም በሙዚቃውም በዶክመንተሪም በፊልሙም ያለን ኦሪጂናሉን ነገር ስናሳይ ሀገርን በደንብ ለማሳየት ትልቅ ጉልበት ይሰጣል። ባህል ብቻ ሳይሆን ሲታይ የነበረው ኢትዮጵያ ያሏት የተፈጥሮ ሀብቶች ኢንቨስተሮች እንዲመጡ ሰዎች መተው እንዲጎበኙዋቸው ጉብኝት ሲባል ሀገር ውስጥ ያሉትም ጎብኚዎች ሄደው በቅርባቸው ያለውን ቦታ እንዲያዩ ከውጭ የሚመጣ ሰው እንዲያይ በጣም ትልቅ አስተዋጽኦ ነበራቸው። የዶክመንተሪ ክፍል ዳይሬክተራችን ሽበሺ ስለዚህ ጉዳይ ሳዋራው እንደ ጠፈር አልጋ የሚል ዶክመንተሪ ረጅም ጊዜ ተዘዋውሬ የኢትዮጵያ ክፍሎች ሰርቼ ነበርና የኢትዮጵያን ግዝፈት ያሳየኝ ያ ዶክመንተሪ ነው አለ። ሰዎችን ብቻ አይደለም የምታሳውቀው በዚህ እንትን ውስጥ ዙሪያ ያለ ሰው ያለህ ነገር ነው ሙሉ ለሙሉ የሚቀየረው አይደለም የሚሰራ ሰው እነዛን የተጫኑ ቪዲዮዎች እንኳን ያየ ሰው ሙሉ ነገሩ ይቀየራል። ከዚሁ ጋር ተያይዞ የኪነ ጥበብን ኃይል እንዴት ነው የምትረዱት? የቱን ጀምረው እጅ ላይ ያለውን ምናልባት ቲያትሩ ላይ ቅድም ያነሳዋቸው ይሄ ቱፊታዊ የምንላቸው ቲያትሮች ወይም ደግሞ ባህል ላይ ትኩረት ያደረጉ ቲያትሮች በቃ የትም ቦታ ብትሄጂ የኢትዮጵያ መልክ የሚለውን ነገር የሚሰጡሽ አንደኛ ተጽዕኖውንም የሚያሳርፉብሽ እነሱ ናቸውና ለምሳሌ የእርቅ ስነ ስርዓትን እንደው ቅርብ ጊዜ ከጥቂት ዓመታት በፊት መድረክ ላይ የነበሩ ቲያትሮቹን ጥቀስ ብቲ እና አሁን ግይድ የሚባለው ቲያትር ወደ ራያ አካባቢ እንደዚህ በድንበር ይጣሉና ከዛ በኋላ ለማስታረቅ ምናምን የሚኬድበትን ነገር ነው የሚያጠነጥነው። ከዛ ደግሞ የሚሰጥሽ ነገር አለ። ለምሳሌ ሴት እንደዚህ አገባለው ምናምን አይነት ጠቡስ ሲገቡ ያቺ ልጅ በመያዣነት ትሰጣለች፣ ግን ማንም አይነካት። ቦታ ይሰጥሻል ማለት ግይድ ማለት ተሰጥቶሻል አትነኪውም እስኪፈቀድልሽ ድረስ እንደዛ አይነት ነገር አለውና የእርቅ ስነ ስርዓታቸው የሚያስሩበት ነገር ምናምን እንደዚህ ታያለሽና ለካ ይሄም አይነት የፍትህ ስርዓት አለ ታያለሽ። መካሰስ ብቻ መካሰስና አሸነፍኩኝ ተሸነፍኩኝ ብቻ ሳይሆን ያለሽን ነገር ባህላዊ ነገር ስታቂ አንቺም እኔም ተስማምተን በኋላ በድየም ከሆነ ይቅርታ ጠይቄ አንቺም ተከሰሽ እኔና አንቺ ውስጥ ቅራኔ ሳይኖር ግን አብረን እንድንቀጥል የሚያደርግ ነገር ለካ አለ እንድል ያደርገኝ እንደዚህ አይነት ቲያትሮች አሉና የዘመናዊ ነገር ብቻ ሳይሆን እኛ ጋር ቢፈለግ ብዙ ለዘመናዊው ነገር የሚያበረክቱት ወይም ደግሞ የሚሰጡት ነገር ያላቸው ባህላዊ ወይም ትውፊታዊ ነገሮች አሉን ማለት ነው። ባህሎች እሴቶች አሉን ማለት ነው የሚያስብሉሽ ብዙ ያዩዋቸው ነገሮች አሉና ቲያትር አንዱ ፓወሩ በጣም በጣም በሚገርም ሁኔታ ይሄን ትውፊታዊ ቲያትር መጣ ሲባል ሲጀመር መድረኩ ሙሉ ነው የሚሆነው። በቃ እንደው ወረደም ከተባለ ያ ቲያትር ቆይቶ ተመልካች ጥረት አይደለም ያስወረደው
ሌላ በእሱ ደግሞ እንዲተካ የሚል አይነት ነገር ስለሚኖረው ነውና ይህንን እንግዲህ የቲያትር ቤቶች ወይም ቲያትር የማየት ልምድ ያለው ሰው በደንብ የሚመሰክረው ነው እና እንደዚህ ባህልን ትኩረት ያደረጉ ቲያትሮች ሁሌም ቢሆን ኃይለኛ መልእክት አላቸው፣ ኃይለኛ ተጽዕኖም አላቸውና ደግሞ ራስሽን የምታቂበት ስለሆነ አሁን ህንደኬ ሲባል የኢትዮጵያ ድንበር የት ድረስ ነው የሚለውን ነገር ምናምን እንደገና ሴት መሪ ኖሮን ያኔ ጠንካራ በዓለም ላይ ተጽዕኖ ፈጣሪ የነበረ ሀገር እንዳለን እንደነበረን ስታስብ ኦሆ ያስብላል። ሰላም ያው እሱ ባህል ሲል አንድ ጉዳይ ትዝ አለኝ። አንድ ሁላችንም የምናውቃት ሴት ፕሮግራም ትሰራለች በየቦታው በየአካባቢው እየሄደች በዛ አካባቢ ላይ ባህላዊ አስተዳዳሪ የሆኑ የአካባቢው ባህላዊ መሪ ወይም ንጉስ የምንላቸው የሚቀመጡባት የራሳቸው ቦታ አለች። ደከማት መንቀሳቀስ ብዙ ይበዛዋል አይደል? እዛች ቦታ ሄዳ ልትቀመጥ ነው በሷ ቤት። ግን እዛች ወንበር ላይ ሄዶ መቀመጥ የሚያመጣውን ጣጣ አታውቀው። ደክም ብሏት ልትቀመጥ ስትል ህዝብ ጮሆ ነው እንዳትቀመጥ ያደረጋት። ምንድነው ስትል እዛ የንጉስ ወንበር ላይ ተቀመጠች ማለት የንጉሱ ሚስት ሆናለች ማለት ነው። ባህል አለማወቅ እና በቃ ልትቀመጥ ስትል የሀገር ህዝብ እንትን አለ ጮህባት ምናምን ደነገጠች። ምንድነው ቆይ እንዳትቀመጭ ለምን ሲባል እዛ ወንበር ላይ ከተቀመጥሽ ንጉስ ያገባሻል። ተሰጠሽ ማለት ነው። ተሰጠሽ ነው። ያገኘንበት ቦታ እንቀመጥም ጉልበቱ አይደል እያነሳን ያለ ነው። ያህል ፓወር እንዳለው ኪነ ጥበብ የሙዚቃና አሁን ጉልበት ጥቂት ቅድም አንስተነዋል። በእርግጥ ስሜታችንን ግን በጣም በቀላሉ ሰው ጆሮ ላይ ስለሚገባ ይመስለኛል የሙዚቃ ትልቁ ፓወር። የትም ቦታ ብትሆን በቀላሉ የምትቀበለው ከአንተ ጋር ስሜት ጋር በጣም የሚግባባ እና ብዙ ሰው ጋር ለመድረስ ብዙ ትግል የሌለው በቀላሉ የሚሰማ ነገር ስለሆነ ይመስለኛል የሙዚቃ ጉልበትና ኤችአይቪ ላይ ትራፊክ አደጋ ላይ እንደዚህ ማህበረሰብን የሚያነቁ ስራዎች ላይ የተሰሩ ሙዚቃዎች አሁን በቀላሉ የሰው ጆሮ ለማግኘት የቻሉበትን ጊዜ እናስታውሳለን። ከነ ሙሉ ግጥማቸው አይደል እንዴ እንላቸው ኖርማል የፍቅር ዘፈን ነው የሚመስሉን እኮ እንደዚህ አይነት ጉልበት አላቸው መልእክትን ለማስተላለፍ። ግን እኔ በጣም የሚገርመኝ ወደ ውጭ ደግሞ ስንሄድ ትንሽ ብናነሳው ብዬ በጣም ደስ የሚለኝ የቦብ ማርሊን የሙዚቃ ጉልበት በተለይ ዋን ላቭ የሚለው ሙዚቃና ያኔ በወቅቱ ደግሞ ስማይል ጃማይካ የሚል 1976 ይመስለኛል በዛን ወቅት ኮንሰርት አዘጋጅቶ ነበርና ታስታውሳለህ አይደል? በጊዜው የቱ ጋር ነበርክ? እየቀወጡ አስቸግሮ ማለት ነው ጋርዶች ሰብስበው ወደኋላ አቃላ አለ እና ያኔ የሙዚቃ ፓወር በደንብ ዓለም ላይ ታይቶበታል የሚባለው አጋጣሚ ምንድነው? በሀገሪቱ ውስጥ ጃማይካ ውስጥ በወቅቱ የፖለቲካ ግርግሮች እንደዚህ የተለያዩ ተቃዋሚዎችና ከመንግስት ጋር የተገናኘ ረብሻዎች እንደዚህ ይዘወተሩ ነበርና ለምን በሙዚቃ ያልተጠቀምን ብሎ ቦብ ማርሊ ያሰበና ሁለቱን ተቀናቃኝ የመንግስትና የተቃዋሚዎችን ኃይላት ይዞ መድረክ ላይ 80 ሺህ ተመልካች ባለበት ኮንሰርቱ ላይ ነው እንግዲህ ስማይል ጃማይካ በሚለው ኮንሰርቱ ላይ እንዲጨዋበጡ አደረገና ከዛ በኋላ እስካሁን ድረስ ግጭት ኖሮ አያውቅም ሀገሪቱ ላይ። በጣም ነው የሚገርመው የሙዚቃ ጉልበት። በቃ ያኔ ቃል ገብተዋል አሁን በመነጋገር በመግባባት ነው ምንም ነገር የሚፈታው ይባላል እና ስለዚህ ያንን ጉልበት ያሳየው ያንን አቅም ያሳየው ሙዚቃ ነው። ሙዚቃ የትም ነገር የማድረግ ኃይል አለው ከስሜት ጋር ቅርብ ስለሆነ ብዬ አስባለሁ እና ብዙም የስቱዲዮ የቦታውን ታሪኩን የማወቅ ፕሬዘንቴሽን የድምጽም ጉዳይ ስላለው ሰው ጋር ለመድረስ መልእክትን ለማስተላለፍ በጣም ጉልበታም ነው ኃይሉ በጣም ከባድ ነው ለማለት ነው። መጀመሪያ ግጥሞቹን ማለት ትጀምራለሽ ከዛ ውዝዋዜው ይቀጥላል እና እንትን ትሆናል የዛን አካባቢ ነገር ለማወቅ በጣም ጉጉት ያድርብሃል። ደቡብ አፍሪካ እንደዚህ ነው በነገራችን ላይ የፖለቲካ ፓርቲዎች እንደዚህ ጭቅጭቅ የነበረበት ጊዜ በተለይ አፓርታይድ ዘመን ላይ እነ ማሪያ ማኬባ እንደዚህ የሰሯቸው ሙዚቃዎች በጣም ዓለም ላይ እንዲያውም ሀገሪቱም ላይ አሁን ድረስ ስልጣን በሰላማዊ ሽግግር እንዲደረግ መግባባትና መነጋገር ቅድሚያ እንዲሰጠው ትልቅ አቅም ሰጥቷል ይባላል። የደቡብ አፍሪካ በጣም የተለየ የሙዚቃ ጉልበት አለው ለማለት ነው። ለምሳሌ መደብ መጽሐፎቻችን ስንመጣ ቀደም ሲል ወደ ደቡብ ኦሞ ስናነሳ ነበር አይደለም? የፍቅረ ማርቆስ ደስታ መጽሐፎች ምን ያህል ነገረን ኢትዮጵያን አናቃትም የሚለውንም ደግሞ በደንብ ነግሮናል። እዛ ውስጥ ምን ያህል ድንግል ውበት እንዳለ ምን ያህል የተፈጥሮ ረቂቅነት እንዳለ የሰው ልጅ ከተፈጥሮ ጋር እንዴት እንደሚገናኝ ከአምላኩ ጋር እንዴት እንደሚገናኝ የሴት ልጅ ነፃነት፣ ፍቅር፣ ጀግንነት፣ ብርታት ላመንክበት ዓላማ ደግሞ በጽናት መቆም
አንተን ያመኑና አንተን የወደዱ ደግሞ ምን ያህል አገር ርቀው መጥተው ባንተ ማንነት ላይ ደግሞ ተመስጠው እዛው ጸንተው የሚቆዩበት የቀለም የማንነት ከየት መምጣት ደግሞ ዋጋ የማይሰጠው ሰው ብቻ መሆኑን የሚናገርበት ነው። ኢቫንጋዲ ከቡስካ በስተጀርባ የዛ የተራራ የዘርሲዎች ፍቅር። እንግዲህ እነዚህ ሶስቱ መጽሐፎች ስታያቸው ፍቅር እንደ ልቡ የፈሰሰበት ሴት ልጅ እንደ ልቧ ያሻትን ነገር ደግሞ በነፃነት ማራመድ የምትችልበት ለወደደችው ሰው ፍቅሯን እንግዲህ ይህንን ጉዳይ ከተማ አካባቢ ላይ ሴት ልጅ እንደ ልቧን ሄዳ የምታወጋበት ወቅትም አልነበረም። እነዚህ መጽሐፍቶች በወጡበት ግን ያ ማህበረሰብ ለሴት ልጅ ደግሞ ነፃነት ሰጥቷል። ቀድሞ ስለዚህ በመጽሐፍ ያንን ጉልበት አይተንበታል። በመጽሐፍቱ እንደዛ ያንን ጉልበት ያ የትም አይደለም እዚህ ኢትዮጵያ ውስጥ ነው። ምን ያህል ደቡብ ኦሞን በጣም እንድናቅ ካሉን መጽሐፍቶች አንዱ ነው። ሌላም የጥበብ ስራዎች እኮ እንግዲህ ወጡ። ያም መጽሐፍ እየተከተሉ ሙዚቃዎች ወጡ። ነጎሳ የሚጠቀሱ ናቸው እንዴ በጣም ስለዚህ የጥበብ የሀመራ ወጣት ይቅርታ ቴዲ ምንም አጠብቅ የጥበብ አይደለም ይሄ ግፍ ነው። ይሄ ግፍ እኮ ነው። ሙዚቃ ደገፈችልህ። እሺ ደገፈች ሙዚቃ መራው። ይኸው ለምለም ደግሞ እስካሁን አላስችል ብሏ ታቀናቀነች። ግን ያው በእነዚህ የጥበብ ስራዎች እያንዳንዱ የምታውቀው አገር ውስጥ ያለውን ነው ጥበብ የሚነግረው ነው እና በዚህ እንግዲህ ብዙ አለ ብቻ በጣም የና ኃይለ መለኮት መዋዕል እና ጉንጉን የወዲያነሽ ሰሜን ሸዋ አካባቢ ያለውን ድባብ በቃ በደንብ የሚነገርበት ለዛ ቋንቋው ራሱ ያምራል። ቋንቋው ራሱ ብዙ ነገር ላይ መጽሐፍት ብቻ ሳይሆን የሰዎች ግለ ታሪክ ሲጻፉ እነሱ ያድጉበትን አካባቢዎች በደንብ እንድናቅ ባህሉን እንድናቅ ያነጋገር ዘይውን አይደል ጽሁፋቸው ላይ እናያለን። ይሄኛውን እኛ በአማርኛ ያነሳናቸው ሊሆን ይችላል እንጂ በተለያዩ የኢትዮጵያ ቋንቋዎች የተጻፉ መጽሐፎች አሉ። ከበሮ በሰዎች እሺ ጉድ እኮ ነው። ማን ነው ጉደኛው? ገዘ አሁን ወደሱ ነው እኔ ነኝ በቃ እኔ የኪነ ጥበብ ፓወር አይደለ ጉልበት አይደለ ያየነው። ግን አሳየሽው ላሳያችሁ እኮ ነው አሁን ላሳያችሁ እኔው ቲያትር ላይ በደንብ የሁለታችሁ ተጽዕኖ አድሮብኝ ነው። ጉድ ፈላ። አዎ ለዚህ ይሄ ቅድሚያ ቀብድ ማስያዝ ነው። አጨብጭበን አይተን በኋላ ስንመለስ አሰት እንሰጣለን። በነገራችን ላይ ስንመለስ በደንብ አድርገን ይሰጣል። እናንተ ተዘጋጁ። እጅግ በጣም አንጋፋ ከሆነች የአንድ የቲያትር ባለሙያ አዘጋጅ ጋር ቲያትር ሞክሬያለሁ ነው የምትለው። ከበሮን ልቀበላት ነውና ትሸኙኛላችሁ? ወደዛ ይጂ። ማን ነበር ያልሽኝ ስምሽን? ሰላም። ሰላም። እንግዲህ ዛሬ ወደ መድረኩ መተሻል። አንድ ሁለት ጥያቄዎችን ጠይቅሻለሁኝ። እሺ ታሳይኛለሽ ማለት ነው። እንጀምር? እሺ እንጀምር። ከመጀመሪያው ያልሽ ነው ፍርሃት ነው ነፃ ሁኚ። ገጸ ባህሪያት ምን ማለት እንደሆነ ታውቂያለሽ? የሰዎች ባህሪ። መልካም። አዎ የሰዎች ባህሪ ማለት ነው። ከዛ ውስጥ በጣም ቀላሉን አንድ ገጸ ባህሪ እስቲ አሳይኝ። የሆነ ትዝ የሚልሽ ወይንም እኔም ልመርጥልሽ እችላለሁ ትዝ ካላለሽ። አይ ምረጭልኝ። ልምረጥልሽ? እሺ ሰካራም ሆነሽ ስሪልኝ። ስሜትን ለመግለጽ ያሳቅሽኝ በሆነ እንዴት እኔ ሰካራም ሆነ አልችልም። በዚህ መልኩ ነው። ጥሩ ነው። አንዱን አይነት ሰካራምነት ማለት ነው። እስቲ ግን እቺን ጽሁፍ እያትና በምን አይነት ስሜት ትይልኛለሽ? ኧረ በስመ አብ። አንቺ ግን ማየት ይሻላል። ይሻላል? እስቲ ሞክሪው። እንድትሞክሪው አይደል የመጣሽው? ለምን ይሄን ማድረግ ፈለግሽ? ለምን? መልሽልኝ። ጨካኝ ነሽ፣ በጣም ጨካኝ። ኧረ እባክሽ አንቺ ጭካኔን እንዲህ ነው የምትገልጪው? ያንቺ ጭካኔ። እሺ ድጋሜ ልሞክር። እሺ ለምን ይሄንን ማድረግ ፈለግሽ? ለምን? ጨካኝ ነሽ፣ በጣም ጨካኝ። ጨካኝ ቋንቋው ነው አይደለ? ጨካኝ። ጭካኔ ግን ምን አለው? አይን ላይ ፊት ላይ አብረሽ ጭካኔን የሚያስገልጽ። ጨካኝ ነሽ፣ በጣም ጨካኝ። አሁንስ ቁጥሩ ቲያትር ነው። አይንሽን አፍተሽ
ዲያሎጎቹን ከማለት በፊት ውስጥ መጀመሪያ የሚሰሙሽ ስሜቶች ይኖራሉ በምናብ የምትስያቸው። እስቲ ቆይ ለምናብ እንዲረዳሽ አንድ ነገር እንሞክር። እዛ መስኮት ላይ ሁለት ሰዎች አሉ። እሺ ሁለት ሰዎች አሉ። እነዛ ሰዎች ሁለቱ መጀመሪያ እየተጨቃጨቁ ነው። ከዛ በኋላ አንደኛው ድንገት አንደኛውን በቢሎ ይወገዋል። እስቲ የነገርኩሽን ነገር ያንን በምናብሽ ሳይና ስሪልኝ። ምን አይነት ስሜት ነው አንቺ ልታሳይ የምትችይው? ውይ ገደለው! ኧረ እባክሽ ገደለው ወቅቶታል እኮ እና በዚህ መልኩ ነው ውይ ገደለው እውነት ታይቶ። እሺ እዛ የቆሙት ሰዎች ምንድን ናቸው? ሁለቱ አንድ ቤት የሚኖሩ ሰዎች ምን አይነት ሰዎች ናቸው? ወንድና ወንድ ናቸው? ሴትና ውስጥ አንዱ አንዱን ሲወጋው እኔ መገደሉን ነው ያሰብኩት። እንዴ ድራማ አይደለ እንዴ? ልትሰሪ አይደለ እንዴ መጣሽው? ስሜቱን መረዳት አለብሽ። በምናብሽ በደንብ ማየት አለብሽ። አለበለዚያ ዝም ብለሽ እንዳሁኑ ገደለው ሳቅ ነው የሚሆነው ማለት ነው። እና ወርክ በቃ ዛሬ አይዞሽ ትመጫለሽ። ትክክለኛ ስሜቱን ለመረዳት መጀመሪያ ምን ማድረግ አለብሽ? ያንን ሁኔታ ውስጥ በደንብ አይምሮሽ ዘልቆ መግባት አለበት። ግልጽ ነው አይደለ? ስለዚህ አሁን የምታነቢው ነገር መጀመሪያ በምንኛ ነው? በሰካራምኛ ነው ወይንስ በብስጭት ነው? በንዴት ነው? ይሄንን በደንብ አድርገሽ መገንዘብ አለብሽ። ግልጽ ነው አይደለ? ለምን ይሄን ማድረግ ፈለግሽ የሚለው ግን ለኔ መሰለኝ። እሺ እስቲ አሁን እየተንቀሳቀሽ ግዴ ለምስኪ ሞክሪው። እየተራመድሽ ነው ታዲያ የምታወሪው? ለምን ይሄንን ማድረግ ፈለግሽ? ለምን በጣም ጨካኝ ነሽ በጣም። በእርግጥ መድረኩን ጎበዝ ነሽ። ምክንያቱም የመድረክ አረማመድ ብዙ ጊዜ አረማመድ ብያለሁ እንደ ጀማሪ ብዙዎቻችን መድረክ ላይ ስንንቀሳቀስ ሙሉ ለሙሉ እንዘጋለን። እዛ ጋር ተመልካችሽ ነኝ አይደለ? እንዘጋለን። ወይንም ጀርባ ደግሞ አላስፈላጊ ጀርባዎችን እንሰጣለን። አንቺ ግን ይሄንን ከየት እንዳገኘሽው ባላቅም ለምን ይሄን ፈለግሽ? ይሄንን እግርሽን በማስቀደም ይሄን ከፍተሽ ለተመልካች በሚታይ መልኩ ነው የገለሽው ማለት ነው። ግን ማንን ነው የምታወሪው? ሴትዮዋ። የቱ ጋር ናት ሴትዮዋ ያለችው? ምናብ አሁንም ዲያሎጉን ብቻ ሳይሆን ሴትዮዋ እዛ ጋር ናት። እዚህ ጋር አንቺ ነሻ በምናብሽ መሳል ያለብሽ ነኝ እንዴ? እዚህ ጋር ካለች ያው ለምን ይሄንን ማድረግ ፈለግሽ? በሳቅም ይሁን በምን ሴትዮዋን ስለሽ ልናያት ይገባል ማለት ነው። አለበለዚያ ሴትዮዋን ጨፍልቀሽ ትሄጃለሽ። ከጀርባሽም ከሆነ ጥላቻን ነው የሚያመለክተው አይደል? ሰውን ከጀርባ ለምን ይሄንን ማድረግ ፈለግሽ እያልሽ ልታወሪያት ትችያለሽ ማለት ነው። ገብቶሻል? እዚህ ጋር ለምን ይሄን ማድረግ ፈለግሽ ለምን መልሽልኝ ስትያት የሆነች ሴት ቆማለች ማለት ነው። በምናብሽ ያችን ሴት ማየት እንፈልጋለን። ከዛስ ምንድነው የምትለው? ጭካኔ እንዴት ነው የሚገለጸው? ጭካኔን በመድረክ አገላለጽ ማለት ነው። ፊት ለፊት ነው የምታወሪው ወይስ ጀርባሽን ነው የምትሰጪው ማለት ነው አይደለ እንዴ? ከዛ በኋላ ያሉ ሪአክሽኖች ይባላሉና ምንድነው ድራማ ላይ በዋናነት የተሰጠሽን ነገር መስራት ሳይሆን ቃሉን ተረድቶ ምናብ በደንብ ገልጸሽ ከዛ የምትመልሺው ምላሽ ነው። ለምን ይሄንን አደረግሽ? ዲያሎግ ነው። እሷ የምትሰጥሽ መልስ አለ አይደለ? ያንን ሰምተሽ አንቺ መመለስ አለብሽ አይደል? አሁን እያሰማሽኝ እንዴት ይኛለሽ አይደል እንዴ? ስለዚህ እዚህኛውም ላይ ትወናሽ የሚሆነው ለምን ይሄንን አደረግሽ ብለሽ ዲያሎጉን ማንበቡ ላይ አይደለም፣ ስሜት ሪአክሽኑ ላይ ነው። አንደኛ የጠየቅሽበት ስሜት ይኖራል። ለምን ይሄንን አደረግሽ? ምን ልትልሽ ትችላለች? እሷ የምትሰጥሽ መልስ ነው ለቀጣዩ ሌላ መልስ የሚሆነው። በጥፊ ብትልሽ እንደዛ ስትያት ማለት ነው ላሉ። ስለዚህ እንደ እውነቱን ለመናገር ምንም አትይም፣ ተስፋለሽ፣ ጥሩ ነው። ለመድረክ ግን በዋናነት ምን ያስፈልጋል? ድምጽ። እኛ ሀገር በአብዛኛው በድምጻችን ነው ቀጥታ ላይ የምንሰራውና ትንፋሽ፣ ድምጽ፣ ኢነርጂ ይፈልጋል ማለት ነው መድረክ ላይ ለመስራት። ስለዚህ አሁን መጀመሪያ ልምምድ ትሬኒንግ ያስፈልግሻል ማለት ነው። ከዛ ቀጥሎ የተለያዩ ነገሮችን በማንበብ በማየት ራስን ማዳበር፣ አካልን መጠበቅ የመሳሰሉት ነገሮች አሉ። ራሱ የትወና ሀሁ ገና ሲጀመር ጀምሮ ፊታችን ጠቅላላ ምንድነው እጃችን፣ ድምጻችን ብሩሽ ነው አይደለ? ሰውነታችን እኛ በቃ የኛ አይደለም ማለት ነው። ላይሽ ላይ ነው ያገጸ ባህሪ መጥቶ የሚደንሰው፣ የሚስለው፣ የሚያለቅሰው፣ የሚጨፍረው ማለት ነው። ይሄን ለማመደዋለው ሪች ዝግጁ ስቱዲዮ ግን እንግባ። አሁን መልካም። የማምሻ ተመልካቾች እየጠበቁን ስለሆነ ይጠብቁሻል የሚሉኝን አሁን መስማት ነው። አይዞሽ እኔ ያለሁሽ አለሽኝ ከጎኔ። ወደ ስቱዲዮ እንመለስ።
አዎ ወደ ስቱዲዮ ከሪች ጋር መጥቻለሁ። ግን ቀብድ ለምን አፋችንን ታዘጊያለሽ? እናውራበት ነፃነት የት በይ እኛ ቲያትር ላይ እንደ ተምሮ እንዳለፈ ሰው አትሆንም። አዘንኩበት። አዎ ተስፋ ቆርጫለሁ ባንቺ። ሰላሜ በቃ ሪች አድርኝ ተምሮ እንዳለፈ ሰው ነው ያለው። የሱ ማለስማው ስራው ላይ እንዳለ ሰው አይደለም። ሬሲንግ አሁን በጣም ማተር ያደረገኝ የተወናለ ምንድን ነው የምትይው? በመጎሳወዝ እኮ ነው ጊዜዋን የጨረሰችው። አንዴ ለዳንስ ትቀርቢያለሽ። ስለዚህ የሙዚቃው ላይ ያዥ እናመሰግናለን። ባቢሎን በሳሎን ዋናው ተቆጣጣሪ፣ ጥላ፣ ሜዳሊያ፣ አልማዝ ቀለበት፣ ማበዴ ነው፣ የቃቂ ውርዶት፣ አብሮ አደግ፣ ህንደኬ በትወናና በረዳት አዘጋጅነት የተሳተፈችባቸው ናቸው። ሶስተኛ ችሎት፣ ዱር ያለ ፍቅር፣ መልህቅ ሙዚቃዊ ቲያትር ነው። ባዶ እግር፣ አዲያስ ሞገስ ቲያትር ላይ ዋና አዘጋጅነትና በተወሰኑት ላይ ደግሞ በትወና ተሳትፋለች። በአዲስ አበባ ዩኒቨርሲቲ የመጀመሪያና ሁለተኛ ዲግሪዋን በቲያትር አግኝታለች። በጣም አንጋፋ ተወዳጅ፣ በወጣት ተዋናያን የምታምን ኢትዮጵያ ካሏት ጥቂት የቲያትር ሴት አዘጋጆች መካከል ራሄል ተሾመ አንዷ ነች። እህቴ ነች። ሰላም ተሾመ። ባባት ስም መቀራረብ። ሪጂ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ታግሰሽ ልምምዴን ስላየሽልኝ አመሰግናለሁ። አይ ምንም አይደለም። እንዴ ባባት ዋን ከሆናችሁ እንደዛ የተወና ማየት አለበት። እህቴ ነች። ችግር የለውም። በቃ እህቴ ነች በሚል እኮ አጠጋጋችሁ እንጂ እኮ የሰላም አታው ለትዕግስት እኮ የሚሰጥ አይደለም። ትዕግስት ለማስጨረስ የሚቀርብ ነው። ለማንኛውም እቺ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ከሰራሻቸው ካየሻቸው የጥበብ ስራዎች ውስጥ ኢትዮጵያን በደንብ እንድታቂ ያደረገሽ ስራ የምታስታውሺው ምን አለ? እንግዲህ ረዘም ያለ ጊዜ ነው። ጊዜው ኢትዮጵያን በደንብ እንዳቂ ያደረገኝ ቱር እናደርግ ነበረ። የአልማዝ ቀለበትን ነው የመጀመሪያ ጊዜ ቲያትር፣ ብሔራዊ ቲያትር። በዛ ብዙ ትዝታ አለኝ። ኢትዮጵያንም እንዳቂ ያደረገኝ ነገር ነው። ከዛ በኋላም ሌሎች እንደዚህ ጥናታዊ ነገሮችን ስንሰራ በተለይ ደግሞ በአሁኑ ወቅት ዲጊያ ጠረፍ ነው። ወደ ጠረፍ እንግዲህ የራቅነን ከኛና እኛ እዚህ ነው አዲስ አበባ የሚመስለን ወይንም ቲያትር ስናሳይ በየክፍለ ሀገሩ እየዞርን ከተማውን ነው የምናገኘው። ጠረፍ ላይ ያለውን ነገር አናገኝም። ስለዚህ እዛ ያለው ማህበረሰብ ምን አይነት ነው? ምን ደረጃ ነው? ቲያትር ማሳየት ብቻ ነው ሰርቶ ወይንስ ማህበረሰቡን ሲያገለግል በምን አይነት መልኩ ነው የሚለውን ነገር በጥልቀት ያየሁበት ነውና ማህበረሰቡ በጣም ፍቅር፣ ሰላም የሆነ ወደ መእኒት ደቡብ ኦሞ ዞን ጥግ ላይ ነው። በቃ ማንነትሽ ደስ ይልሻል፣ ለካ ተስፋ አለሽ። ምክንያቱም ምንም አልተነካም ገና ነውና ያ ማህበረሰብስ ምን ያስፈልገዋል ብለሽ ታያለሽ። ከልጆችም ከሴቶችም አጠቃላይ እንደ ኪነ ጥበብ ማህበረሰቡ የሚያስፈልገው ነገር አለ እና እነዛ ነገሮችን እንዳያድርጎኛል ማለት ነው። ያው ቲያትርም ሆነ ሌሎችም የኪነ ጥበብ ዘርፎች ኃይላቸው እኛ በገባን ልክ ገልጸ ነው። እንደው ጥበብ ውስጥ እንዳለ ሰው ደግሞ አንቺ የኪነ ጥበብን ኃይል እንዴት ትገልጫዋለሽ? ሀገርን ከማሳየት ባዶ እግርን ይዛችሁ ዞራችኋል አይደል? ግሪክ ምናምን ሄዳችኋል። እንግዲህ የራሳቸውን ቲያትር በአማርኛ ተሰርተው ይዞ ለራሳቸው በጣም ትልቅ ተጽዕኖ ፈጣሪና በጣም ትልቅ አስተዋጽኦ አለው ኪነ ጥበብ፣ ምንም ጥርጥር የለውም ይባላል። ግን በተግባር ስንሰራበት ነው። እንግዲህ ስንት ዓመት በኋላ ነው ባዶ እግር ሄደው ያን ያህል ያለንን ኪነ ጥበብ ወይንም ባህል ሰርተናል ወይ ጥያቄ ውስጥ ይገባል። ከማስተዋወቅ አንጻር ግን ለምሳሌ ሶቅራጠስ ዓለም አቀፋዊ ይዘት ያለውን ነገር ነው ይዞ የተነሳው አይደለ? እውነትን ነው ይዞ የተነሳው። እዛ ውስጥ ትውልድ አለ፣ ጥያቄ መጠየቅ አለበት ይላል የሰው ልጅ። ካልጠየቅን ምንድነው አይደለ እንዴ? በመጠየቅ ነው መልስ የምናገኘውና ለትውልዱ በጣም ጠቃሚ የሆነ ነገር ነው። እኛ ከዛ ውስጥ የወሰድነው ያው ኪነ ጥበብ የዓለም ቋንቋ ነው፣ መነጋገሪያ ሀሳቡን ነው አይደለ? ሀሳቡ እኛም ጋር እነሱም ጋር በዛም ዘመን አሁንም ገዢ ነው። ስለዚህ ሰራ ነው። ከሰራ ነው በኋላ በአማርኛ ነው የተሰራው። አክተሮቹ አማርኛ ነው የሚበሉት ምግብም ወይንም ጀስተራችን አካሄዳችን ይለያያል አይደል? ኢትዮጵያዊ ነው የኛ ነው መጥተዋል እና ስለዚህ ለነሱ መልሰን ስንሰጣቸው በሚደንቅ ሁኔታ ነው ያዩት። ወደ 5000 ሰው ነበረ የታደመው። በጣም ትልቅ ሾው ነው። እድለኞች ነን።
ሰብታይትል ይሄድ ነበረ። ግን ተደንቀው ነበረ። የተደነቁበት ነገር እኔም አንዳንድ አካባቢዎች ሄጄ ባየሁበት ጊዜ በተለይ አፍሪካ ሀገሮች የኛ አክቲንግ ይለያል። ተፈጥሯዊ ነው። ብዙም ጊዜ እነሱ ጋር ትንሽ ግነት ይበዛልና ያ አሁን ላይ ይደንቃቸው ነበር። ቋንቋው ምንማ ታዩ እኔ አላነሳውም ይሁንሽ ራስሽን ችለሽ ታጋጭ። በጣም ትልቅ መግቢያቢያ ነው። እንደ ዲፕሎማሲም እንደ ሀገርም እንደ ተዋናይም እንደ ልምድ ልውውጥም የሚቆጩ ነገሮች አሉ። እዛ የደረሱበት ነገር አለ። እኛ እኮ በጣም በኋላ ቀር በተባለው ነው ሰርተን ይሄድ ነውና ብዙ ነገር መማማሪያ መድረክ ነበረ ለአክተርም ለአዘጋጅም ለሁሉ ነገር ማለት ነውና ኪነ ጥበብ ትልቅ ተጽዕኖ ነው ያለው። ምን ያህል ተጠቅመንበታል እንዳትሉኝ እሱን የቤት ስራ ላይ ያለው አሁን ከጠቀስናቸው ካንቺ ቲያትሮች የተወሰኑት ደግሞ በተለይ ትውፊታዊ ሀገራዊ ነገሮች ላይ ያተኮሩም አሉ። ህንደኬም የቃቂ ወርዶትም አይደለ? እነዚህ ላይ ተሳትፈሻልና በጣም ሀገራዊ ይዘቱን በደንብ ገልጸናል። ወይም ደግሞ ሰዎች እዚህ ከተማ ቲያትር ለማየት የሚመጡ ሰዎች እንዴ ማለት እንዴ እንዲሉ አድርገናልና ይሄን አይቼበታለሁ የምትዩ ምን ድረስ ነው? እስቲ እሱን ጥንቂት አንቺ መድረክ ላይ ስለነበር ስሜቱን ታውቂዋለሽ። አለው ህንደኬ ራሱን የቻለ በራሱ ቀለም ያለ ቲያትር ነው። አዘጋጁ ጌትነት ነው። ያው ደራሲው ደግሞ ታላቁ ደራሲ መልካሙ ዘሪሁን ነው። ህንደኬ እንደ ሀገር በጣም ትልቅነትሽን ነው የሚያሳየው። የት ነበርን ነው። ስለዚህ አሁን የት ነን ነው። በደንብ አድርጎ መስታወት ነው። ስለዚህ በዛን ዘመን የነበረውን ስርዓት በደንብ አድርጎ የሚያሳይ ነገር ነውና በጣም ትልቅ አስተዋጽኦ አለው። እዛ ላይ እኔ በረዳት አዘጋጅነት ከጌትነት ጋር ራሴው ጠይቄ በፈቃደኝነት ስለምወድ እና ለራሴ እንዲሁም ከሀረግ ወይና ሰፋ ጋር ደግሞ ቆቂትን ካራክተር ሄሎፋሽ በጣም ነው የምወዳት። እውነትም ቆቅ ናትና ነው የተሳተፍኩት። በጣም ደስ የሚል ስሜት አለው። በተለይ ደግሞ ስሜቱን የምንረዳው መቼ ነው? ተመልካች ሲያይሽና ሪአክሽን ሲሰጥሽ። አዎ ያኔ በቃ የተለየ ነገር ይሰማሻል። በልምምድ ወቅትና መድረክ ላይ ላይቭ ፐርፎርማንስ ሰሪ ይለያያል። ለምን? ህዝቡ የሚሰጥህ ምላሽ ሌላ የተለየ ነገር ስለሚፈጥር ማለት ነው። በራሱ ቀለም ክላሲካል የሆነ ሂስቶሪካል ፕሌይ ነው። ወደ ቃቄ ወርዶት ደግሞ ስንመጣ እሷ ደግሞ የኛ ጀግና ናት። የምትገርም ናት። በዛ ዘመን ያንን ሁላ ትግል ከወንዶች ጋር ቁጭ ብላ ሸንጎ ላይ የምትከራከር ሴት ምን አይነት እንደሆነች አስቧት። ፈረስ ጋላቢ ናት በጣም እና ጀግንነቷም ያላትንም ሀሳብ ሴቶች እንዲወጡ እኛ እንደውም ብዙ ጊዜ የራሳችን ነገር ላይ ብዙ አንጮህም። ሌላው ሲጮህ ነው የምንጮኸው አይደለ? በጣም የምትገርም ሴት ናት። ከለሩም የተለየ ነው። የጉራጌ ማህበረሰብ ውስጥ የመጣች ሴት ናት። ያነሳችው አይዲያም ከባድ ነው። ደራሲው ያው ጫና ያለው ወልደ ጊዮርጊስ ነው። አዘጋጁ ደግሞ ታላቁ አዘጋጅ ዳግማዊ ፈይሳ ነው። ስለዚህ እዛ ላይ በአጃቢነቱ ውስጥ ትወና ከቃቂ ወርዶት ጋር ካሉት ሴቶች የተወሰኑ ሴቶች እሷን ይደግፉ አይደለ? ከነሱ ጋር ሆኜ ነበር የምጫወተው። እንዳነሳሽው እንግዲህ ሪቺ የቃቂ ወርዶትም ህንደኬም የሴት ካራክተር ላይ ነው። በጣም አንቺ የተወንሽበትም ሴትን ገዘፍ የሚያደርግ ነውና ታሪኮቹን ስታያቸው ስክሪፕቱን ስታነቢው እንደዚህ ወይ ጉድ እንዲያለ እንደ ሀገራችን ላይ እንደዚህ አይነት ሴቶች ነበሩ እንዴ ያስባለሽ አጋጣሚ ነበር? ሀገር ማወቅ ላይ ትልቅ ሚና አለው እያለን ስለነበር ኪነ ጥበብ በጣም ሚናውን ያየሽበት ማለት ነው። በሚገባ እንጂ ዋናው ስክሪፕቱን ያስመረጠው እኮ ያ ነገር አይደለ? አንደኛ ከታሪክ አኳያ ያው ህንደኬ ነገስታቱ ያላቸው ለሀገር ጥበባቸው የሀገር አመራር ዘዴያቸው ከወንዶቹ ጋር የሚያደርጉት ትግል ከወንድሟ ጋር እንግዲህ በጣም ብስለቷ ነው። ይገርማል ህንደኬን ስታይ። ቃቄ ደግሞ በዛ ዘመን ቃቄ ወርዶት ከቃቄ በጣም የሚደንቀኝ ነገር ከክርክሯ ከምኗ ይልቅ ይሄ ጀግንነቷ፣ ፈረሰኝነቷ፣ ዋና ምትዋኘው ምናምን ነገር በዛ ዘመን አስቡት። እንኳን ሴት ልጅ ወጣ እንደዚህ ልታደርግ ቀርቶ ቤት ውስጥ እንኳን ያለው ነገር በጣም ጫና ባለበት ጊዜ በጣም ይገርማልና ያም ሆኖ እንደገና ደግሞ የአስተዳደር ሁኔታዋ አስተሳሰቧ እኩል ነን ያለችበት መንገድ አለ። እሷ ያው በጣም ጭቆናው ስለነበረና ወንዶችን ቻሌንጅ የምታደርግበት በዛን ዘመን ወንዶች ቻሌንጅ ማድረግ አትችይም። ሸንጎ ራሱ ወንድ ብቻ ነው የሚሰበሰበው። የሚገርመው በቅርብ ጊዜ አጋጣሚ ወደ የሆነ ቦታ ሄጄ ነበርና የሆነ ስብሰባ ላይ
ሲሄድ ሙሉ ወንድ ነው ያለው የእድር ተጠርቶ ማለት ነውና በጣም ገርሞኛል። ከምር ተመሳሳይ ቦታ ነውና እንዴ እታል ለምንድነው ስለ አባወራዎች ናቸው እንዳለ ያሉት ወይንም ደግሞ አባወራው ከሌለ ወንድ ልጆች እኔ ሄጄ ተቀላቅዬ ቃቂ ወርዶ ይሄ እንዴ በጣም ከምር አጋጣሚው ነው። እናቴን ይዣት ነው ሴት አይሄድም አሉ። ለምን አይ ወንዶቹ አሉ እንዴ ለምን እስቲ ልስማ ነው ያለውን ነገር ልስማ ላዳምጥ ነው ከሁኔታው አንፃር ማለት ነውና አለ ስቲል ነው አይገርምም። ግን በዛ ዘመን ደግሞ ምን ያህል እንደሚከብድ አስቡት። ቃቂ ግን ያንን ሁላ ተቃውሞ ወጣ ለሌሎችም የተረፈች አሁን ላይ ለምናደርገው ማንኛውንም የሴቶች ላይ ያለ የሴቶች መብት ማለቴ ነው መነሻዋ ናት። እና ያን ያህል ግን እኛ ሰርተንባታል አይደለም። አንድ ቲያትር ተሰራ መጽሐፉ ታተመ ቆመ። ሌሎች ሴቶችም አሉ ማለት ሴቶች አሉ ነጣይቱ አሉ ለነምንትዋ ብዙዎቹ እኛ ጋር የመስራት ወይንም የመደጋገም ነገራችን አንዴ እንሰራውና እንረሳለን ይመስለኛል አይደል? በባህሪም አንድ ጉዳይ ላይ አንዴ ሆን እንላለን ከዛ እንተዋለን። ግን በተከታታይ እንዲ ጥናት ተደርጎ ቢወጡ ቢሰሩ እንደውም እዚህ ላይ እናት ባንክን በጣም አደንቃለሁ። በስያሜ እንኳን በስም እውቅናን ይሰጣሉ። ግን አብሮ ታሪኮቹ ቢሰሩ በጣም ለሀገር በጣም ትልቅ አስተዋጽኦ ነው ለትውልድም እንደዛው ማለት ነውና ሁለቱ ቲያትሮች የተለያየ ከለር ነው ያላቸው። ይሄ ባህላዊው ነው፣ ይሄኛው ደግሞ ዘመናዊው ነው። በጣም በሚደንቅ ሁኔታ በሚደንቅ አዘጋጆች ነው የተሰራው። ጸሐፊዎቹም እንደዛው እዛ ላይ በመሳተፌ በጣም እድለኛ ነኝ። ምን አለ መሰለሽ ርቺ ማምሻ ላይ የሚመጣ እንግዳ ፈጣን ጥያቄ ይጠየቃል። እሺ 3 ሰከንድ ነው የሚመልሰው። ሪቺ አስቢበት ካሁን ልጄ ብትመጣ ጥሩ ነበር። በጣም ቀለል ያሉ ጥያቄዎችን ነው የምንጠይቅሽ። በ3 ሰከንድ ውስጥ ነው የምትመልሺው። እሺ 2 3 ዝግጁ ነሽ? እሺ እሺ እንጀምራለን። ለቲያትር እንዳይመስልሽ የተለያየ ነው ችግር ከሁሉም አለማወቅ እኮ አሪፍ ነው። ይለፈኝ አንድ አማራጭ አለሽ። እሺ ልጀምር ነው። እሺ ከሂል ጫማና ከፍላት ጫማ። ፍላት። እሺ ከትውፊታዊ ቲያትርና ከዘመናዊ ቲያትር። ዘመናዊ። ከበገና መዝሙሮችና ከዘለሰኛ መዝሙር። እንዴ በገናና ዘለሰኛ ተመሳሳይ ነው፣ ግን በገና ደስ ይለኛል። 3 ሰከንድ አንዱ ምረጭ። መረጠች እኮ በገና መረጣል። አዎ እኔ ዘገየው አሁን ደግሞ እሺ ከሱሪና ከቀሚስ። ቀሚስ ተመለስ። ለሊ ወደ እኔ እንምጣ። 3 ሰከንድ። አዎ ከእንግዲህ አንቺ ቅድም ፕሮፋይልሽም ሲነሳ የተለያየ ነገር ሰርተሻል። ከትወናና ከዝግጅት። ዋው ትወና በጣም ቲያትር ላይ በዝግጅት ላይ ሆነሽ ነው ብለን እናስብ። እሺ እና በጣም አርፍዶ ከሚመጣና በሰዓት መጥቶ ግን ከሚነጫነጭ ተዋናይ የቱን ነው የምትታገሽ? በሰዓቱ መጥቶ ይነጫነጭ ደበበ እሸቱና ከወጋየው ንጋቱ። አንድ ነው ትመጭ። 3 ሰከንድ ይለፈኝ ይለፈኝ ብላለች። ወደ ሁለተኛ። እሺ ወደ ሁለተኛው ከስልቾና ከቡጥጫ። ከባድ ነው ማታቀው። እሺ እኔ ልቀይርላት በቃ። አውቀው ራሱ እንዴ ገና እስከሚገባኝ ስልጆና ከቡጥጫ። ስልጆ ምግብ ነው። ስልጆ ነው ቡጥጫ ነው ማታቀው። ቡጥጫን አላውቀውም፣ ግን መቧጠጥ አይነት ነገር አይደለም። ቡጥጫን ታውቁታላችሁ አይደል? እማላውቀውን አልመረጥኩም። ማውቀውን ከመስኩት በየዘመናችን የየራሳችን የምንላቸው እንቆች አሉ። በየዘመናችን ደግሞ እነዚህንም የማሳየት ሂደት አለ። ከታዩት ያልታዩት ምን ያህል ናቸው የሚለው ራሱን የቻለ ጉዳይ ቢሆንም እንደው የኪነ ጥበብ አስተዋጽኦ በሀገራችን ላይ ያለው እንግዲህ በየዘመናት ኪነ ጥበብን ተጠቅመናል። ወደ ኋላ የኢትዮጵያ ዘመናዊ ቲያትር ከተጀመረበት ጊዜ እስካሁን በምንለው የጊዜ ሽፋን ውስጥ ብዙ ነገሮችን አሳይተናል። እንደው ባንቺ መልከታ፣ ባንቺ እይታ፣ ባንቺ ዘመን የኪነ ጥበብ አስተዋጽኦ እውነት ምን ነበረ በየዘመኑ?
በዚህ ጊዜ በተለይ አሁን እኛ ቅድም ስናነሳ በሙዚቃው በምኑ ህዝብ ለህዝብ ምናምን ስንል ነበር የቀደመውን ጊዜ ስናነሳ ነበር ከናለባበሳቸው ከሆነ ግርማ ካሪዝማቸው የቲያትሩስ ዘመን ላይ በዘመን እንደዚህ ሀገር መግለጽ ላይ እንዴት ነበር ነው አዎ በራሱ ዘመን በዘመኑ ሰርቷል ይሄ በርግጥ በጣም ጥናት የሚጠይቅ ስራ ነው የጠየቀኝ ሰፊም ነው ሆኖም ግን ዝም ብለን ዳሰሳ ስናደርግ አዎ ቲያትር እንቅስቃሴዎች በከፍተኛ በተለይ እነዚህ ክልሎች ጋር ያኔ ከፍለ ሀገር በሚዞርበት ጊዜ ከፍተኛ እንቅስቃሴ ነበር ተመልካቹም ያን ያህል ነው ምክንያቱም ብሔራዊ ቲያትር የሚመጣው ተመልካች ሰልፉ ተጋፍቶ ፀሐዩ በቃ የሚገርም ትሬንድ ነበረው ማለት ነው ዘመን በየራሱ በዘመኑ ቢለካም አስተዋጽኦ ምን ያህል እያደገ ነው ወይንስ እንዴት እየሄደ ነው ያው የኛ ጥያቄ ነው ለምን የመጣበት በጣም ሰፊ ሆነ የሚጋፈጡት ነገሮች አሉ ዘመኑን መዋጀት እንግዲህ አንድ ዘመን ስንል ዘመኑን ዋጅተው ስትኖርና ስታሸንፍ ነው አሁን ላይ ስታይ ዘመኑን ዋጅተነዋል ወይ ጥያቄው ለኛ ይሁን ምክንያቱም ይደርሷል አጋጣሚ ሆኖ እኔ ቻይና ሄጄ ቲያትር ማኔጅመንት የተወሰነ ስልጠና ለመውሰድ አብደን ነው የመጣ ነው ቲያትር እንዲ ነው ግን ያለፉበት በእኛ መንገድ እንደሆነ ነው የምረዳው ጀርመን እንደዚያው ቲያትር ቤቶቻችን ሌሎችም ሀገሮች ስታይ በጣም ትደነቂያለሽና አዎ በቃ ያሉበት የደረሱበት ዘመን እኛ የት ነን ነው ጥያቄው ዘመኑን አይደል የጠየቀኝ እኛ የት ነው ከዘመኑ ጋር ስለዚህ ጥያቄ ለኛ ነው የሚሆነው እንደ ተመልካችም እንደ ድርሰትም እንደ ትወናም እንደ ዳይሬክተርም እንደ ቴክኒካል ግብአትም ሰፊ ስለሆነ አይደለ ቲያትር የሰፊ ጥበብ ግብአት ስለሆነ ማለት ነውና ያ የኛ የቤት ስራ ይሆናልና ከዘመን አኳያ የራሱ ቀለም አለው አዎ እንደማንኛውም እንደ ዓለም ቲያትር ይነሳል ዝቅ ይላል ይወድቃል ምናምን አሉት ነገሮች ማለት ነው ኢትዮጵያ አሁን ባለው ወይ ሌሎች ሪፈረንሶችንም ወሰድ እንችላለን የጥበብን የኪነ ጥበብን ኃይል በደንብ ተጠቅመንበታል ብለሽ ታስቢያለሽ በግሌ አዎ በግሌ በፍጹም አልተነካም አዎ ገና ነው ማሳያ ቦታዎች ይኖራሉ አሁን በደንብ አንዳንዴ የእንትኑን የኃይሉን ግዙፍ ነው እንደምንለው ኢትዮጵያን በደንብ ለማስተዋወቅ የእርስ በርስ ትውውቅን ለማጉላት መከባበርን መነጋገርን መወያየትን ለሀገር ያለንን ያየሻቸው ቲያትሮች ይዞርሽባቸው አሉ አይደል ኪነ ጥበብን እንደ ኃይሉ ተጠቅመንበታል ወይ አልተጠቀምንበትም ምክንያቱም እኛ ጋር ያለው በጣም ሁሌም ይወራል አይደለ በጣም ሀብት አለ እኛ ጋር ምንም ያልተነካ ከለሩ ባህሉ እንደገና አክተሮቻችን ብዙ ነገሮቻችን ኮሙኒኬሽን ግንኙነታችን በጣም ደካማ ነው ከኪነ ጥበብ አኳያ የተለያዩ ፌስቲቫሎች አሉ ዓለም ላይ አይደል እንደ ቲያትር ፊልሞችም ጥቂት ፊልሞች ናቸው እኔ አጋጣሚውን ሆኖ ነው በሰራሁበት ፊልም ተጋብዤ እንደ ሞሮኮ ቱኒዚያ ግሪክ ምናምን ግብጽ ሄጃለሁኝና ገና ነን ምንም እንደው ሙዚቃው ይሻላል በመንቀሳቀስ ቲያትር ደግሞ ይቅርታ አድርጉልኝ ቶታሊ ገና ምንም በደንብ ተደርጎ እንደ ንቅናቄ ከፍተኛ ነገር ተደርጎ መሰራት አለበት እላለሁ ሲሰራ ታዲያ መሰረታዊ ሆነ ኢትዮጵያዊነቱን ከዘመኑን ከዋጀጋ አብረሽ ስትጂ ነው ያ የሚሆነውና ከዚያ አኳያ አልሰራንበትም እንኳን ለዓለም እኛ ውስጥም እዚህ ሰራንበት ብዬ አላምንም አንዳንዴ አንድ ይቀድማል ምኑ ጠረጴዛው ይቀድማል አዎ ምክንያቱም አሉ ማሳያ ቦታዎች ማአት አሉ ለሀገርም እዚህ አዲስ አበባ ብታይ አሁን እንደውም እድሉ በጣም አሪፍ ነው ግን አለ ወይ ምግቡ በምን አይነት መልኩ ነው ማቅረብ ያለብን ቲያትር ቤቶቻችን አሁን ምን ደረጃ ላይ ናቸው ኪነ ጥበብስ በተለይ ስነ ጽሁፋችን ምን ደረጃ ነው አዘጋጆች ሳሉን ወይ ብለን እንጠይቃለን በቁጥር የሚቆጠሩ አይደሉ ስለዚህ እንዴት ነው ያ በሆነበት ተወጥቷል ወይ ለማለት አሁን ደብሎ ለመናገር በጣም ይከብዳል ተለያዩ የኢትዮጵያን ክፍሎች አይተሻል አሁን ስትነግሪንና ከእንደ ቃቂ ወርዶትን እንደሰራ ሰው ካየሻቸው ቦታዎች ይሄን ባህል ዶቢራዊ ቲያትር ላይ ብንሰራው ብለሽ ያሰብሽው ታሪክ በማወቅሽ ማለት ነው እድሉን በማግኘትሽ እና ሄደሽ በማየትሽ እንደው ባመጣ ነው ሰው ባየው ይሄን ባህል ይሄንን መግባባት የመነጋገር ካልቸራችንን ለህዝቡ ባልሳየንበት ብለሽ የተመኘሽው አለ አረ በጣም ብዙ ነው ምክንያቱም እንደ ባህል ስታይ የተሰሩት 2 ወይ 3 ቢሆን ነው ጉማ ቃቂ ወርዶት አዳብና ከዛ አቴጂም ብዙ ግይድና ፍቅር ምንድነው
ድረደር ፍቅር አሉ የተሞከሩ ነገሮች ግን ገና አልተነኩም። አሁን ለምሳሌ መእኒት ሲሄድ ዲጊያ ሲሰራ ዲጊያ በዲጊያነቱ እንዲቆም አይደለም። በጣም በርካታ የሆኑ የሚሰሩ ነገሮች አሉ። ምክንያቱም እዛ ክልል ላይ ስትሄጂ ያለው ቡና በተለይ ደግሞ በጣም የደነቀኝ ካትላ የሚባል ምግብ አለ። ብዙዎቻችን አናውቀውም። እኔ እዛ ሄጄ ነው አሰራሩ ይለያል። ጤፍ ነው የሚመስለው፣ በጣም ትንሽ ናት፣ ግን በጣም መድኃኒት የሆኑ ነገሮች ነው። የራሳችን ያን ያህል ዲቴል አውቀነዋል ለማለት ነው። ማሩን ብትይ ቅቤውን ብትይ በቃ ክልሉ ከአየሩ ጋር ያለው ነገር ይለያል። ወደ ጉራጌ ዞን ደግሞ ሲሄድ ጉራጌ ራሱን የቻለ ከቃቄ ወርደውት ውጪ ማአት የግጭት አፈታት ስልቶችን አሁን ጠይቄ ነው የመጣሁትና ያጓጓሻል። ወደ ሀረሪም ስልጠና ስንሄድ እንደዚሁ የሀረሪን እንግዲህ ከጥንት ጀምሮ በጣም ትልልቅ ቅርስ ያለባት ከተማ ናትና ቢሰራ ብለሽ በጣም ትጓጓያለሽ። አዎ ወደ ጅማም ስትሄጂ በጣም ትልልቅ ነገር መች ነካ ነውና እና በጣም ብዙ ነው ያለው፣ በጣም ብዙ ነው። ትግራይ ላይም እንደዚሁ የተለያዩ የተወሰኑ ጥናቶች የተደረጉ አሉ። እኛ ጋር ብሔራዊ ቲያትርም ግን ወደ መድረክ ማምጣት ላይ በምን አይነት መልኩ እናመጣዋለን የሚለውን ነገር በደንብ ተጠንቶ ምንም አልተነካም። ገና አልጀመርንም። እንግዲህ እኛ አንዱ በደንብ እንዳንጠቀምበት ኪነ ጥበቡን የሚያደርገን ቦታ ሄዶ ሪሰርች ተሰርቶ ትምህርት ቤት አሁን ቅድም ስናነሳ ነበረ ሪሰርች ተሰርቶ እንደዚህ ቲያትሮች ትውፊታዊ ቲያትሮች ይታያሉ እያልን ነበርና መድረክ ላይ ለማምጣት ያንን ጊዜ በደንብ ማሳለፍ ባህሉን በደንብ ማወቅ አንዱ ክፍተትም ይመስለኛል። ኮስቲ ነው በጣም ለምን ብዙ ማህበረሰብ አይደለም የምታሳትፈው። በተለይ ባህላዊ ስራዎቻችን ኑሯችን ጋራነት ጋር የተያያዘ ነው አይደለ? ሰርጋችን፣ ለቅሷችን፣ እድራችን የተለያዩ ነገሮች። ስለዚህ ያንን ማህበረሰብ እያንዳንዱ ነገር አጥንተሽ ስታመጪው ስቴጁ ሙሉ ነው የሚሆነው ብዙውን ጊዜ እንደ ክላሲክ ስራ። ስለዚህ ያንን ነገር ደግሞ ተጠንቅቀሽ ነው ማምጣት ያለብሽ። አውና ያ ነገር ልፋት አለው። ዩኒቨርሲቲ ላይ ትዝ ይለኛል ሀመርን ሰርተ ነው ነበረ ፍቅረ ማርቆስ ፈቅዶልን ማለት ነው። የሚደንቅ ነበረ። እዛ ትምህርት ቤት ነው አድረን የሰራ ነው። አፈራቸውን ተቀብተን ራቁት እነ ካሌብ ተስፋዬ ገብረሃና ደረጀ ደመቀ እና መዓዛ ታከለ ብዙ አርቲስቶች እና ኦድ የተሳተፉበት ማለት ነው። እና እነዚህ ስራዎች ወደ ማህበረሰቡ ተመቻችቶ ቢመጣ ወደ መድረክ በጣም ተወዳጅ ነው። ግን የምንጠቀማቸውና የምናሳይበት ሜቴድ ትንሽ ወደ ኋላ ያለ ነው። ዘመናዊ አድርገን ምክንያቱም በየሳምንቱ አፈሩን ቀብታ አይሆንም አይደለ እንዴ? ለመድረኩም ለምኑም በምን አይነት መልኩ ብለን ቴክኒካል ነገሩን አዘመነን መምጣትና በጣም ሁለተኛ ማህበረሰቡ ዘንድ በጣም ተወዳጅ ነው የሚሆነው። በተማሪዎች የተሰሩ በጣም የሚያጓጉ የሰርግ የዚህ የደቡብ አካባቢ ያሉ የዶርዜ የለቅሶ በጣም ይደንቅሻልና እነዛ ነገሮች አንዴ ይሰራሉ ለማርክ ከዛ ይቆማሉ። ባይቆም ወደ መድረክ ሊመጡ እዚች ጋር ጥሩ ጉዳይ ላይ ስለደረስን ነው። ቲያትርን በምንለው ከብዙ ነገሩ አንፃር ውድ ሊሆን ይችላል፣ በጣም ጊዜ ሊጠይቅ ይችላል። ባለድርሻ የምትያቸው ግን ብዙ አካላቶች አሉ። በተለይ ደግሞ ትውፊታዊ ቲያትር ስትሰሪ ማህበረሰቡን ታሪኩን እዛ አካባቢ ያለውን ለሌላው ነው የምትነግሪ የምታሳውቂውና ተማሪዎች ጥናት ሊሰሩ ይችላሉ፣ ዩኒቨርሲቲዎች ጥናት ሊሰሩ ይችላሉ። እዛ አካባቢ ደግሞ ያለ አካል አለ። ቲያትር ተጠና፣ ትውፊታዊ ተማሪዎች ተሳተፉ፣ ሰሩበት፣ በቃ እዛ ጋ ቆመ። ነገር ግን መቀጠል የለበትም ወይ? ዩኒቨርሲቲዎች በተለያዩ ቦታ ላይ ቲያትር ትምህርት እንግዲህ አለ፣ መቀጠል የለበትም። እዛ አካባቢውም ደግሞ ጥናቱ የተሰራበት አካባቢ ባህልን የሚያሳይበትም አካል ያንን ነገር ራሱ ደግፎ መታየት የለበትም ወይ? እንደው ይሄንን ነገር አለበት እንጂ አሁን እኮ ዋናው ነገር ይሄ ነው። ዘመኑን ስንዋጅ ሲስተም ነው የምንዘረጋው አይደል? እንደ አሰራር ስርዓታችንን ዩኒቨርሲቲ ከቲያትር ቤቶች ተማሪዎች ከቲያትር ቤት ሰራተኞች ጋር አንድ ላይ ሆኖ ያ ነገር ቢያንስ የተወሰነ ጊዜ እንኳን ለተመልካች አንድ አዲስነት አለው፣ ሁለት በየጊዜው ይለዋወጣል። ረጅም ጊዜ የመታየት ምንድነው አይኖረውም። ጥሩ ነው ገብቷል። ለተመልካቹ የተለያየ ነገር ታቀርብለታለ ማለት ነው። ሪቼ ብዙ ቦታዎች ሄደሻል፣ ቅድም እንዳልነው ኢትዮጵያን አይተሻል። በስራዎችሽ በቲያትሮችሽ ጥናት ምርምሮች ያደረግሽባቸው ጉዳዮች ይኖራሉና ከነዛ ሁሉ ነገሮች ውስጥ ስለ መመካከር፣ ስለ መወያየት፣ ችግሮችን በመመካከር ስለ መፍታት ምን ነገሮችን አገኘሽ? 12 እንግዶችን አይተሻል? እኔ አላየሁትም። 12 አንግሪ ሜን ነይቻል ምን ይላል? የትርጉም ስራ ነው አይደል? ትርጉም ስራ ነው። ህግ ላይ ነው የሚያተኩረው። አጋጣሚ ሶስተኛ ችሎትም ያው የትርጉም አይደለም ወጥ ነው፣ ግን ህግ ላይ ነው እሱ። ተመሳሳይ ነው። እንዲያዩት እንጋብዛቸው። ፊልም አለ 12 አንግሪ ሜን። በተለይ ደግሞ 1954 አካባቢ የተሰራው በጣም ምርጥ ፊልም ነው።
ተጋብዛችኋል። በሆሊውድ ቆይታ ምርጥ ከሚባሉት ውስጥ አንዱ ነውና እዩት። በጣም ተመልካቾችም እዚህ ያላችሁት እና እነዛ የሆሊውድንም የሀገር ውስጥንም ኤክስፒሪየንስ ማየት ይችላሉ። 12ቱ ሰዎች ጁሪዎች ናቸው። አንድ ክፍል ላይ ተዘግተው እንግዲህ በሀሳብ አንድን እውነት ለማውጣት እርስ በርስ የሚያደርጉት ነገር ካላቸው ልምድ ከማህበረሰቡ እይታ እንደገና ደግሞ መረጃና ማስረጃ ነው ብዙ ጊዜ እኛ የምናምነው። ከዛ በጀርባ ያሉ ነገሮችን ምክንያታዊ ጥርጣሬ ይለዋል በህጉ። አንድ ሰው ወንጀለኛ ነው አይደለም ለማለት ለመፍረድ ቁጭ ብለው በምንድን ነው በውይይት ነው አይደለ? በመነጋገር ነውና መነጋገርን የመሰለ ነገር ምን ነገር አለ? መወያየትን የመሰለ ነገር ምንም ነገር የለም። የሰው ልጅ ሲፈጠር ራሱ ለመነጋገርና ለመወያየት ነው አይደለ? ለመቀበልም አይደለም ለመስጠትም አይደለም ለመቀባበል ነው የሚል እምነት አለኝ። ተመሳሳይ ባዶ እግርም እንደዛው ነው ሶቅራጥስ ላይ ያለው ነገርና ያንን ነው ማምነው። በጣም ግን አሁን ስናነሳኛም እንዲህ ቢደረግ እንዲህ ቢሆን ኪነ ጥበብ ትልቅ ሚና አለው መግባባትን አሁን ያነሳሽው መነጋገርን ለማምጣት የሚል ሀሳቦች ስናነሳ ነበርና ቅድም ደግሞ የኛ ኃላፊነት ነው በደንብ እየተሰራ አይደለም የሚሉ ነጥቦችን ስናነሳ ነበርና ምን ይደረግ ምን ይሁን ነው የምንለው? ኃይሉን ለመጠቀም ያለውን የኪነ ጥበብ ጉልበት በደንብ ለማሳየት መነጋገር፣ መወያየት፣ ጥሩ መደማመጥ፣ ከዛ ደግሞ ወደ ተግባር ላይ ነው እኛ ጋር ብዙ ጊዜ አይደለም እንዲህ መናገሩን በጣም ብዙ ሰው ይናገራል። ሶቅራጥስ ደስ ከሚለኝ ነገር በህይወቱ የሚኖረውን ነገር ነው የሚናገረው። ባዶ እግሩ ይሄዳል፣ ግን አይምሮ በጣም ምንድነው ነው ባዶ እግሩ በመሄዱ ምንም ሰማው ነገር የለም። አምኖበት ነው መጨረሻም ላመነበት ነገር ነው ያንን ነገር ጠጥቶ ነግሯቸውም እንደ ትንቢት ሁሌም ታስታውሱኛላችሁ እኔ ግን እውነቴን ነው እንዳለው እስካሁን ድረስ እናነሳዋለን። ግን ኖሮበታል በህይወት እኛ ራሳችንን ማየት ነው እውነታችንን እንኖርበታለን፣ ህልማችንን እንኖርበታለን። አስተያየት ከደጅ ሆኖ መናገር በጣም ቀላል ነው። በተግባር ግን መፈተሽ አለብን። የተግባር ሰዎች መሆን አለብን። ያው ከራሴም ጭምር ነው ይሄንን የምንለው። ለዛ ደግሞ ሁላችንም መተባበር፣ በተለይ ደግሞ አርቱ ቀናነትን ይፈልጋል። አዎ ልበ ቀና መሆንን በጣም ይፈልጋል። እንደ መንፈሳዊ ህይወት ነው የማየው ብዙ ጊዜና ለራስ መታመንን ይጠይቃል አይደለ? እዛ ላይ ደግሞ ኃላፊነቱ በጣም ከባድ ነው ስናየው። በመናስተላልፈው በመንኖረው ኑሮ ማህበረሰብ አለ፣ ትውልድ አለ፣ ሀገር አለ። ያንን እንዴት እንሰራዋለን? በአንድ ላይ ነው። ለብቻ የሚጓዝ ነገር አይደለም። የጋራ ኪነ ጥበብ ስለሆነ ማለት ነውና ያንን በተግባር እንዴት እንኖረዋለን? ያሉ ክፍተቶች አሉ፣ እንቅፋቶች አሉ። በመነጋገር በመደማመጥ በመከባበር የተሻለውን ነገር ግን መፍጠር ይቻላል። አሁን ይሄኛው ትውልድ ይህን ማድረግ አለበት ብዬ አስባለሁ። ምክንያቱም ትንሽ ከዲሲፕሊንም ከፕሮፌሽንም የተከፈተ ክፍተት ስላለ ያ ነው የሚሰማኝ። አንድ መድረክ ላይ መጥተሽ ተከባብረሽ ተደማምጠሽ በቀናነት ለሀገር ለትውልድ ብለሽ መስራት አለብሽ። ስትሰሪ ታዲያ እውነቱን ለመናገር አሁን ላይ እኔ እውነት የሚሰማኝ ስሜት ቲያትሮችንም ራሴ የሰራዋቸውን ሳይ ይሄ ነው እንዴ ላለው ገና ምንድነው ውስጤ ምንድነው አላለም። ሌላ መንገድ መምጣት እንዳለብን ይሰማኛል። እንዴት ነው የምንመጣው አላውቅም፣ ግን በሌላ መንገድ ሌላ አይነት እይታ ሌላ አይነት ትሬንድ መፈጠር እንዳለበት ነው ውስጥ የዚህ ሙያ ውስጥ እስካለን ማለት ነው የሚሰማኝ ነገር ይሄ ነው። እንትኑ ግን አለን አይደል? አቅሙ ወይም ደግሞ የባህላችን ውስጥ ብዙ ነገር አለን አይደል? ያልነካነው ነገር። አዎ አሁን በሙዚቃውን ብትሄጂ በላይት በኮስቹም የቱ ጋር ነን ያለ ነው። ግን አሉ ባለሙያዎች ፊልም ላይ እና ያለ ባለሙያዎቹ አሉ። እነሱን ግን አንድ ቋት ላይ አድርጎ የሆነ በዚህ በጣም ፖፑሌሽን ሚዲያ ሴንተርን ማድነቅ ፈልጋለሁ። እነ ቀን ቅኝት እንዴት እንደተሰሩ ደራሲዎቹ በጋራ አዘጋጆቹ፣ ተዋናዮቹ አይምሮአችን ላይ አይጠፉም። ቲያትሩም ላይ እንደዛ መመጣት እንዳለበት ነው ማስበው። የሆነ ነቃቃት አዎ ብዙ ደግሞ ቴክኖሎጂ ያለ ሪች ስለመጣሽ በጣም እናመሰግናለን። እዚህ ያላችሁም ቤትም ያላችሁ ተመልካቾች የዛሬ የማምሻ ውይይታችን ይህንን ይመስል ነበረ። መልካም ጊዜ ይሁንላችሁ።